ተመልካቾቻችን ከጄኤምኤም ቴሌቪዥን የዕለቱን ዜናዎች ይዤላችሁ ቀርቤያለሁ። አብሬያችሁ ቆይታ ማድረገው ቤቴል ተምራት ነኝ። በቅድሚያ ማርስ ዜናዎቹን አስደምጣችኋለሁ። ከ21 ዓመት በታች የሆኑ ታዳጊዎች ትንባሆ ሲሸጡና ሲጠቀሙ ከተገኙ እርምጃ ወስዳለሁ ሲል ባለስልጣኑ አስታወቀ። በአሪዞና አንዲት እናት 4 ልጆችን በሰላም ተገላገለች። ከውጭ የተባበሩት አረብ ኤሚሬትስ በሳይበር ጥቃቶች ከ10 ትሪሊዮን ዶላር በላይ ማጣቷ ተገለጸ። ሩሲያና ዩክሬን 1000 የጦር እስረኞችን ለመለዋወጥ ተስማሙ። ተመልካቾቻችን አሁን ወደ ዝርዝር ዜናዎች አልፋለሁ። ከ21 ዓመት በታች የሆኑ ታዳጊዎች ትንባሆ ሲሸጡና ሲጠቀሙ ከተገኙ እርምጃ ወስዳለሁ ሲል ባለስልጣኑ አስታወቀ። የአዲስ አበባ ከተማ አስተዳደር የምግብና መድኃኒት ባለስልጣን አዲስ አበባን ከትንባሆ ጭስ ነፃ ለማድረግ በተቀረጸው በመደበኛ ቁጥጥር በጤና ተቋማት፣ የህዝብ መሰብሰቢያ ስፍራዎችና የተለያዩ የመንግስት መስሪያ ቤቶች ሙሉ በሙሉ ከትንባሆ ጭስ ነፃ የማድረግ ስራ እየሰራ መሆኑን አስታውቋል። ባለስልጣኑ በአዋጅ 11/12/2011 መሰረት ከ20 ዓመት በታች የሆኑ ታዳጊዎች በተለያዩ የሱቅ መደብሮችና በየመንገዱ ትንባሆ ሲሸጡና ሲጠቀሙ ከተገኙ እርምጃ እንደሚወስድ በባለስልጣኑ የምግብና ጤና ነክ ቁጥጥር ዳይሬክተሮት አቶ ስጢፋኖስ ጌታቸው ተናግረዋል። ትንባሆ ማጨስ የሚያስከትላቸው ከባድ አደጋዎች እንዳሉ በሕክምና ባለሙያዎች የሚገለጽ ሲሆን ከነዚህ መካከል ካንሰር፣ የልብ ህመም፣ ስትሮክ፣ የሳምባና የስኳር በሽታ እንዲሁም የቆዳ እርጅናን ማፋጠን ዋነኛዎቹ ናቸው። በትንባሆና በኒኮቲን ምርቶች ላይ የትንባሆ ኢንዱስትሪ ስልቶችን ማጋለጥ በሚል መሪ ቃል ሜይ 31 የዓለም ትንባሆ የማይጨስበት ቀን በማስመልከት ከተማ አቀፍ የጸረ ትንባሆ ንቅናቄ ከሚያዝያ 25 እስከ ግንቦት 23 2017 ዓ.ም እንደሚካሄድ ተገልጿል። በአሪዞና አንዲት እናት 4 ልጆችን በሰላም ተገላገለች። በደቡብ ኢትዮጵያ ክልል በአሪዞና በጋዘር የመጀመሪያ ደረጃ ሆስፒታል አንዲት እናት 4 ልጆችን በሰላም ተገላግላለች። 4ቱም ህፃናት በመልካም ጤንነት ላይ እንደሚገኙ የጋዘር የመጀመሪያ ደረጃ ሆስፒታል የማህፀንና ጽንስ ስፔሻሊስት ሐኪም ዶክተር ወንድሜነህ ካሳሁን ለኢቢሲ.ስትሪም ገልጸዋል። ከመውለጃ ጊዜዋ ቀድሞ ምጥ የመጣባት እናት ወይዘሮ ደስታ ለአንድ ሳምንት ያክል በሆስፒታሉ የሕክምና ክትትል ስታደርግ መቆየቷን የማህፀንና ጽንስ ስፔሻሊስቱ ተናግረዋል። በዛሬው ዕለትም በቀዶ ሕክምና ታግዛ መውለዷን ዶክተር ወንድሜነህ ገልጸው 4ቱም ህፃናት በሆስፒታሉ አስፈላጊውን እንክብካቤ እየተደረገላቸው እንደሚገኝ ተናግረዋል። 4 ልጆችን በአንድ ጊዜ የተገላገለችው እናት ከዚህ ቀደም 2 መንትያ ልጆችን መውለዷን አስታውሰው የዛሬውን አይነት ክስተት በሆስፒታሉ ታሪክ አጋጥሞ እንደማያውቅ የማህፀንና ጽንስ ስፔሻሊስቱ ተናግረዋል። እየተከታተላችሁ የምትገኙት ከጄኤምኤም ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ላይ እንገኛለን። አሁን ደግሞ ከውጭ ወዳገኘናቸው ዜናዎች አለፍኩኝ። የተባበሩት አረብ ኤሚሬትስ በሳይበር ጥቃቶች ከ10 ትሪሊዮን ዶላር በላይ ማጣቷ ተገለጸ። ባለፈው ዓመት ብቻ በሳይበር ጥቃቶች ከ10 ትሪሊዮን ዶላር በላይ ማጣቷ የሀገሪቱ የሳይበር ደህንነት ኃላፊ ዶክተር መሐመድ አልኳይት ገልጸዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትና ኢንፎርሜሽን መረብ ደህንነት አስተዳደር ያዘጋጁት የኢትዮጵያ ቴክኖሎጂ ኤክስፖ ኢቲኤክስ 2025 በሚካሄድበት ወቅት እንደገለጹት የሳይበር ደህንነት ሁልጊዜ ሊጠበቅ የሚገባው ነው። በሳይበር ምህዳሩ የሚስተዋሉ ጥቃቶች ቅጽበታዊ ናቸው። ከችግሮች ለመላቀቅ በዘርፉ ከፍተኛ የኢንቨስትመንት ስራ እየሰሩ መሆኑንም አንስተዋል። የምንኖረው በጂኦ ፖለቲካዊ ለውጥና ግጭቶች በዙሪያችን በተንሰራፋበት ጊዜ ነው። ለዚህም ወሳኝ የሆኑ መሰረተ ልማቶችን በማስፋፋት የሳይበር ደህንነትን መጠበቅ ይገባል ነው ያሉት። እንደ ዶክተር መሐመድ አልኳይት ገለጻ አሁን ሁላችንም ጠንክረን ልንሰራና ልናሳካው የሚገቡን በአስተዳደር በፖሊሲዎችና ህጎችን በማሻሻል የዲጂታል ትራንስፎርሜሽንን ማረጋገጥ ላይ ነው ብለዋል። ሩሲያና ዩክሬን 1000 የጦር እስረኞችን ለመለዋወጥ ተስማሙ። ዛሬ ጧት የዩክሬን ልኡካን ከአሜሪካና ቱርክ ተወካዮች ጋር በኢስታንቡል
ተወያይተዋል። የቱርክ የውጭ ጉዳይ ሚኒስትር ሃካን ፊዳን የመክፈቻ ንግግር ያደረጉ ሲሆን ቀጥሎ የተደረገው ውይይት ለጋዜጠኞች ዝግ ነበር። ከድርድሩ መጠናቀቅ በኋላ የሩሲያ ዋና ተደራዳሪ ቭላድሚር ሜዲንስኪ መግለጫ ሰጥተዋል። የሩሲያ ልኡካን በድርድሩ ውጤት አጥጋቢ እንደነበረ 1000 የጦር እስረኞችን ለመለዋወጥ እንደተስማሙ እንዲሁም ሞስኮ ንግግሩን ለመቀጠል ዝግጁ መሆኗንም ዋና ተደራዳሪው ተናግረዋል። ከድርድሩ በኋላ ዘለንስኪ፣ ማክሮን፣ ሜርስ፣ ስታርመር እና ቱስክ ከትራምፕ ጋር ተነጋግረዋል። ትራምፕ ዛሬ ምሽት የዩክሬንን የሰላም ጉዳይ ለመወያየት ለፑቲን ሊደውሉ እንደሚችሉ አሳውቀዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ እንደገለጹት በፑቲንና ትራምፕ መካከል የሚደረጉ ግንኙነቶች ሰላምን ለማምጣት እጅግ አስፈላጊ ናቸው። የሩሲያና የዩክሬን ልኡካን ሌላ ዙር ስብሰባ ለማድረግ መሰረታዊ ስምምነት ላይ መድረሳቸውን የቱርክ የውጭ ጉዳይ ሚኒስትር አስታውቀዋል። ወደ መጨረሻው ዜና ሳልፍ ከ3 ዓመታት በኋላ በሚዘጋጀው የሎስ አንጀለስ ኦሎምፒክ የአየር ታክሲ ጥቅም ላይ ይውላል ተባለ። ተመልካቾች በሎስ አንጀለስ ሰማይ ላይ መብረር በ2028 የኦሎምፒክ ጨዋታዎች ከከተማው ከፍተኛ የትራፊክ መጨናነቅ ሊያመልጡ እንደሚችሉ የውድድሩ አዘጋጆች ተናግረዋል። ከተማዋ በምታሰናዳው የኦሎምፒክና ፓራሊምፒክ ጨዋታዎች ወቅት የአየር ታክሲ አገልግሎት ለመስጠት ከአርከር አቪዬሽን ጋር ትብብር መደረጉን አዘጋጆቹ አስታውቀዋል። ኩባንያው ተመልካቾችን ለማጓጓዝ በርካታ አውሮፕላኖችን ለመጠቀም ማቀዱን ተናግረዋል ሲል ኤልኤ 28 ይፋ አድርጓል። በራሪ ታክሲዎች የረጅም ጊዜ ህልም ነበሩ። እንደ አውሮፓውያን አቆጣጠር በ2024 በፓሪስ ጨዋታዎች ላይ ለመጀመሪያ ጊዜ ለመተግበር ታቅዶ የነበረ ቢሆንም በአውሮፓ የአየር ደህንነት ኤጀንሲ ባለመረጋገጡ የተነሳ ተግባራዊ ሊሆን አልቻለም። በተመሳሳይ አርከር አቪዬሽን እስካሁን ድረስ በአሜሪካ የፌዴራል አቪዬሽን አስተዳደር የምስክር ወረቀት አላገኘም። ይህም ማለት አውሮፕላኑ ለንግድ አገልግሎት ዝግጁ እንዳልሆነ ያሳያል። የአርከር መስራቹና ዋና ስራ አስፈጻሚው በዚህ ዓመት በአቪዬሽን ተቆጣጣሪው የዲዛይንና የደህንነት መስፈርቶችን ያሟላል የሚል የአይነት ማረጋገጫ ለማግኘት ተስፋ እናደርጋለን ብለዋል። ለ2028 ጨዋታዎች የእውቅና ማረጋገጫ በጊዜ ከተሰጣቸው የአየር ታክሲዎች ከ10 እስከ 20 ደቂቃዎች በረራዎችን ለነዋሪዎችና ጎብኚዎች ያቀርባሉ። እንዲሁም በተመረጡ መዳረሻዎች መካከል ይበራሉ ተብሎ ይጠበቃል። እያንዳንዱ ጉዞ ምን ያህል እንደሚያስከፍል ግልጽ ባይሆንም የአርከር አቪዬሽን መስራችና ዋና ስራ አስፈጻሚ አዳም ጎልድስቴይ ዋጋችን የኡበር ታክሲ ጋር ማወዳደር የሚያስችል ነው ሲሉ መናገራቸውን ሎስ አንጀለስ ታይምስ ዘግቧል። ደንበኞች እንደ ኡበር በመተግበሪያ በኩል የአየር ታክሲን መጠየቅ ይችላሉ። አውሮፕላኑ እስከ 4 ሰዎችን ማጓጓዝ የሚችል ሲሆን በተመሳሳይ መልኩ ሄሊኮፕተር በሚነሳበትና በሚያርፍበት አይነት መንገድ ይሰራል ብለዋል። ተመልካቾች የዕለቱን ዜና ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። ከ21 ዓመት በታች የሆኑ ታዳጊዎች ትንባሆ ሲሸጡና ሲጠቀሙ ከተገኙ እርምጃ ወስዳለሁ ሲል ባለስልጣኑ አስታወቀ። በአሪዞና አንዲት እናት 4 ልጆችን በሰላም ተገላገለች። ከውጭ የተባበሩት አረብ ኤሚሬትስ በሳይበር ጥቃቶች ከ10 ትሪሊዮን ዶላር በላይ ማጣቷ ተገለጸ። ሩሲያና ዩክሬን 1000 የጦር እስረኞችን ለመለዋወጥ ተስማሙ። ተመልካቾች ለዛሬ ያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብሬያችሁ ቆይታ ያደረኩት ቤቴል ታምራት ነኝ ከአዘጋጁ ዳንኤል አንተነህ ጋር እንዲሁም ከመላው ስቱዲዮ ባለሙያዎቻችን ጋር አብረናችሁ ቆይታ አድርገናል። የቀሪ ጄኤምኤም ቴሌቪዥን ፕሮግራማችንን እንድትከታተሉ በአክብሮት ጋበዝኩኝ። ሰላም ቆዩ።